በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አመ ሰሙኑ ለመጋቢት በዛቲ ዕለት ተስካረ በዓሉ ለቅዱስ ሐዋርያ ማትያስ። መጋቢት 8 ቀን ሐዋርያው ቅዱስ ማትያስ ይታሰባል። በቅድስት ቤተ ክርስቲያንም አስተምሮ ከእመቤታችን በቀር ከቅዱሳን ሐዋርያት የሚበልጥ አልተነሳም። ሐዋርያ ማለት ፍንው ልዑክ የተላከ የጽድቅ መንገደኛ እንደማለት ነው። በምስጢሩ ግን ባለሟል ብለው ሊቃውንቱ ተርጉመውታል። ይህስ እንደምን ነው ቢሉ የፍጥረታት ሁሉ ጌታ የክብር ባለቤት መድኃኔዓለም ከድንግል ማርያም ተወልዶ አድጎ ተጠምቆ ጾሞ ከገዳመ ቆሮንቶስ ሲመለስ ቀዳሚ ስራው ያደረገው ደቀ መዛሙርትን መጥራት ነበር። ከተከተሉት የአምስት ገበያ ሕዝብ መካከል ወሐረ እምሰባዚአሁ አሰርተ ወክልኤተ ሐዋርያት እንዲል በመጀመሪያ 12ቱን ሐዋርያት መረጣቸው። እኒህ 12ቱ ሐዋርያት ማን ማን ናቸው ቢሉ ቅዱስ ጴጥሮስ የተባለ ስምዖን፣ እንድርያስ የተባለ የቅዱስ ጴጥሮስ ወንድም፣ ያዕቆብ ወልደ ዘብዴዎስ የያዕቆብ ወንድምም ቅዱስ ዮሐንስ፣ ቅዱስ ፊልጶስ፣ ቅዱስ በርቶሎሜዎስ፣ ቅዱስ ቶማስ፣ ቅዱስ ማቴዎስ፣ ቅዱስ ያዕቆብ ወልደ እልፍዮስ፣ ቅዱስ ታዲዎስ፣ ቅዱስ ናትናኤል ወይም ቀናተኛው ስምዖንና ማትያስ በይሁዳ ምትክ የተተካው ናቸው 12ቱ ሐዋርያት። የቅዱስ ማቴዎስ ወንጌል ከምዕራፍ 10 ከቁጥር 1። እነዚህን 12ቱን አርድእቱን ከጠራ በኋላ ለ3 ዓመታት ከ3 ወር ከዋለበት እየዋሉ ሲማሩ ይውሉ ነበር። ሌሊት ደግሞ ምስጢር ሲያስተረጉሙ ያድሩ ነበር። ጌታ እንደሚገባ ካስተማራቸው በኋላ ከፍ ያለ ኃላፊነት ሾማቸው። ለዓለም እረኛ የእርሱም ባለሟል ሆኑ። እጅግ ብዙ መከራ እንደሚገጥማቸው ነገራቸው። በዚያው ልክ ደግሞ ክብራቸውም ከፍ ያለ ነው። ስልጣናቸው ደግሞ እስከዚህ ድረስ ሆነ። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁትም በሰማይ የተፈታ ይሆናል የሚል ነበር። ይቅር ያላችሁትም ኃጢአታቸው ይቅር ይባልላችኋል፣ እናንተ ይቅር ያላላችኋቸው ግን ኃጢአታቸው ይቅር አይባልላቸውም። የቅዱስ ማቴዎስ ዮሐንስ ወንጌል ከምዕራፍ 20 ከቁጥር 23። የመንግስተ ሰማያት መክፈቻም ተሰጣቸው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 19። እረኝነትም ተሰጣቸው። የቅዱስ ዮሐንስ ወንጌል ከምዕራፍ 21 ከቁጥር 15። ጌታ በንጹሕ አንደበቱ ሐዋርያቱን እጅግ ሲያከብራቸው ጨው፣ የዓለም ብርሃን። የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 13 አላቸው። ወንድሞቹም ተባሉ። የቅዱስ ዮሐንስ ወንጌል ምዕራፍ 7 ከቁጥር 5። ከዚህም ይበልጥ በሌላ ነገርም አከበራቸው። ከዚህ ሁሉ ነገር በኋላ በጌታ ሕማማት ጊዜ ገና ነበሩና አንዳንዶቹ ፈርተው ተበተኑ። ተመልሰው ግን በጽርሐ ጽዮን ሲጸልዩ ሰንብተው የጌታን ትንሣኤ ተመለከቱ። እጆቹን እግሮችንም ዳስሰው ሐሴትን አደረጉ። ለ40 ቀናት መጽሐፈ ኪዳንን ትምህርተ ኅቡዓትን ሌላም በፍጡር አንደበት የማይነገር ብዙ ምስጢራትን ተምረው ጌታ ሊቀ ጵጵስና ሾሟቸው አረገ። ለ10 ቀናትም በእመብርሃን ስር ተጠልለው ሲጸልዩና በአንድ ልብ ሲተጉ ሰንብተው መንፈስ ቅዱስ ወረደላቸው። በአንዴም ከፍርሃት ወደ ድፍረት ተመልሰው ፍጹማን ብርሃናውያን ሆኑ። 71 ቋንቋም ነስተው በአንዲት ስብከት ብቻ 3000 ነፍሳትን ማረኩ። ቅዱሳን ሐዋርያት በኅብረት ለ1 ዓመት ያህል በኢየሩሳሌምና በዙሪያዋ እየተመላለሱ አስተምረው ብዙ እስራኤላውያንም ወደ ክርስትና ማርከዋል። ከዚህ በኋላ ግን እንደ ትውፊቱ ዓለምን ዕጣ በዕጣ ለ12 ተከፋፈሏል። ይሄ ሲሆን መንፈስ ቅዱስ አብሯቸው ነበርና ለእያንዳንዳቸው እንደሚገባ አህጉረ ስብከቶችን ደርሷቸዋል። እነርሱም ደቀ መዛሙርቶቻቸውን አስከትለው ለታላቅ መንፈሳዊ ዘመቻ ወረዱ። በሄዱበት ቦታም ከተኩላ ከአንበሳ ከነምር ጋር ታግለው በጸሎታቸው ከአራዊት ከክፉ ሰዎች ጋር ታግለው ወደ በግነት መልሰው ለክርስቶስ አስረከቡ። ሕዝቡን በየሀገሩ እየሰበኩ ድውያን ፈወሱ፣ ለምጻሞችን አነጹ፣ እውራንን አበሩ፣ አንካሶችን አረቱ፣ ጎበጦችን አቀኑ፣ ሙታንንም አስነሱ። እልፍ አእላፍ አሕዛብንም ወደ መንጋው ቀላቀሉ። ስለዚህ ፈንታ ብዙዎች በእሳት ተቃጠሉ፣ ቆዳቸው ተገፈፈ፣ በምጣድ ተጠበሱ፣ ደማቸው በምድር ላይ ፈሰሰ። ከአንድ ቅዱስ ዮሐንስ ወንጌላዊ በቀር ሁሉም ይችን ዓለም በሰማዕትነት ተሰናበቱ። ጨው ሆነው አጣፍጠዋልና ብርሃንም ሆነው አብርተዋልና እናከብራቸዋለን። እንዲህም እንላቸዋለን፣ አባቶቻችን፣ መምህራኖቻችን፣ ጌቶቻችን፣ ሊቆቻችን እንላቸዋለን ሐዋርያትን። ቅዱስ ማትያስ ስም አጠራሩ ይክበርና ጌታችን ኢየሱስ ክርስቶስ ከቤተሰቦቼ ብሎ ከመረጣቸው 120 ቅዱሳን አንዱ 3 ዓመት ከ3 ወር ከጌታችን እግር ቁጭ ብሎ የተማረ በይሁዳ ፈንታ ከ12ቱ ሐዋርያት ይቆጠር ዘንድ መንፈስ ቅዱስ የመረጠው ሐዋርያ ነው። ቅዱስ ማትያስ ቅዱስ ሐዋርያ በዕጣ በደረሰው ሀገረ ስብከቱና በሌሎቹ ዓለማት ለወንጌል አገልግሎት ብዙ ደክሟል።
በተለይ የሰውን ስጋ ወደሚበሉ ሰዎች አገር ገብቶ ወንጌልን ቢሰብክላቸው ዓይኖቹን አውጥተው ከብዙ ስቃይ ጋር ለ30 ቀናት ሳር አብልተውታል። እሱ ግን በትዕግስት በፈጣሪው ኃይል ድንቅ ተአምር አድርጎ አሳምኖ አጥምቋቸዋል። ከብዙ ተጋድሎና ቅድስና በኋላም በዚች ቀን በመልካም ሽምግልና አርፏል። አምላከ ቅዱሳን ሐዋርያት ቸርነቱን ያብዛልን፣ በምልጃቸው ከክፉ ጠብቆ ከበረከታቸውም ይክፈለን። መጋቢት 8 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ማትያስ ሐዋርያ ከ12 ሐዋርያት አንዱ፣ ቅዱስ አርያኖስ ሰማዕት በዘመነ ሰማዕታት ብዙ ክርስቲያኖችን ያሳድድ የነበረ በኋላ ግን በንስሐ ተመልሶ ራሱም ሰማዕት የሆነው ቅዱስ ዮልዮስ ሊቀ ጳጳሳት በዚህ ቀን ይታሰባሉ። እንዲህ ብለው ጸለዩ። አቤቱ ልብን ሁሉ የምታውቅ አንተ ከነዚህ ከሁሉ የመረጥከውን አንዱን ግለጥ። ዕጣ አጣጥሏቸው፣ ዕጣውን በማትያስ ላይ አጣጣሏቸው። ዕጣውን በማትያስ ላይ ወጣ። ከ11ዱ ሐዋርያት ጋርም ተቆጠረ። ከ12 ሐዋርያት ጋርም ተቆጠረ። የሐዋርያት ሥራ ምዕራፍ 1 ከቁጥር 24 እስከ 26። ሰላም ለማትያስ እምድረ አውፁ አይኖ ዘተመይጠ ሎቱ በስልጣነ ክርስቶስ ዕፃ ድህኖ ዋሪአን ወዘንዲኖ ምህርካ ሰማይታት ከቤኖ ከመይንሳ አክሊለ ስብሐት ገደፈ ስኖ ወመምህር ዲሜጥሮስ አብ ሊቀ ጳጳሳት ዮልያኖ ማትያስ ሐዋርያ በሀበ በላይተሰብ ዘቡአ እስመ ለክርስቶስ አብደረ ከመይኩኖ ረድአ ነብሳተ ብዙኃን ሰብ ለእግዚአብሔር ዘስዋ ይሉየ ዋርያኖስ በከመ ርእየ ወሰምአ ክብረ ሰማይታት ኩሎሙ ለንጉሥ አይደአ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።